ሰላም እናቶች እንዴት ናችሁ? ዛሬ ደግሞ በሌላ ጠቃሚ በሆነ ቪዲዮ መጥቻለሁ ማለት ነው። ምንድነው እንግዲህ እርጉዝ የሆናችሁና ኦልሬዲ ክትትል ላይ ያላችሁ እናቶች ብዙ የተለመደ ጥያቄ ትጠይቃላችሁ። እነዚህ ግን በጣም ኮመን ናቸው። ምንድነው የምወልድበት ቀን መቼ ሊሆን ይችላል? ኳልኩሌት አድርገ ንገረኝና ስንተኛ ሳምንት ላይ እንዳለው ኳልኩሌት አድርገ ንገረኝ። እነዚህ በጣም የተለመዱ የአብዛኛው ሰው ጥያቄ ነው ማለት ነው። እንግዲህ እርጉዝ ከሆናችሁ ኖርማሊ ይጠቅማችኋል። እርጉዝ ባትሆኑም ግን መሆናችሁ ስለማይቀር ይህንን ቪዲዮ መከታተል ግድ ይላችኋል ማለት ነው። በዛሬው ቪዲዮ እንግዲህ ላስት ኖርማል መንስትራል ፔሪድ ወይም ደግሞ ለመጨረሻ ጊዜ ፔሪድ ያያችሁበትን ቀን የምታስታውሱ እናቶች ከሆናችሁ በጣም አሪፍ ነው። ግን የማታስታውሱም ብትሆኑ ምንም ችግር የለውም። ነገር ግን አልትራሳውንድ በመጀመሪያው የእርግዝና ወራት ወይም ደግሞ ፈርስት ትራይምስተር ፕሬግናንሲ በሚባለው የእርግዝና ወራት ከ6ኛው ሳምንት እስከ 13ኛው ሳምንት መጨረሻ ላይ አልትራሳውንድ ተነስታችሁ የምታውቁ እናቶች ብትሆኑ በጣም ምርጥ ነው ማለት ነው። እሱ ብቻ አይደለም፣ አይቪኤፍ ወይም ኢንቪትሮ ፈርቲላይዜሽን በላብራቶሪ ጽንስ ተፈጥሮ ከዛ በኋላ ወደ እናንተ ማህፀን ትራንስፈር የሚደረግላችሁ እናቶችም ለእናንተም በጣም ወሳኝ ነው ይህ ቪዲዮ ማለት አይደለም። በሚገርማችሁ ሁኔታ ኮንሰፕሽን ወይም ደግሞ ጽንስ የተፈጠረበትን ቀኑን የምታውቁ እናቶች አላችሁ። እንግዲህ ውጻት የሚባለውን ጊዜ የተከናወነበትን ወቅት የምታውቁ ማለት ነው። ከዛ ጀምሮም እንግዲህ የመውለጃ ቀናችሁንና ስንተኛው ሳምንት ላይ ወይም ደግሞ የጽንሱ ዕድሜ ስንት እንደሆነ ለማወቅ የሆነች አፕሊኬሽን እንጠቀማለን። እሷን አፕሊኬሽን ተጠቅማችሁ እንግዲህ እንዴት አድርጋችሁ በትክክል ኳልኩሌት አድርጋችሁ ማወቅ እንደምችሉ ነው በሚገባ የማሳያችሁ ማለት ነው። አብራችሁኝ ቆዩ ቤተሰቦቼ። እንግዲህ ቪዲዮን ስትጀምሩ ላይክ አድርጋችሁ ስትጀምሩ ለብዙ እናቶች ይደርስልኛል። ሰብስክራይብ ስታደርጉ ደግሞ እንደነዚህ አይነት ጠቃሚ መረጃዎችን እኔ ወደ እናንተ አደርሳለሁ ማለት ነው። ቪዲዮውን አብረን እንጀምር። የመጀመሪያው እንግዲህ ምንድነው ኤስቲሜሽን ኦፍ ዱዴት። ዱዴት ማለት እንዴት ነው? የመውለጃ ቀን እንዴት አድርገን ማስላት እንችላለን ነው። ልጁ ሊወለድበት የሚችለው ግምታዊ ቀን ወይም ደግሞ ኢዲዲ የምንለው ካልኩሌሽን እንግዲህ አንድ ልጅ ሊወለድ የሚችልበት ወቅት ከ37ኛው ሳምንት እስከ 41ኛው ሳምንት መጨረሻ ወይም እስከ 42ኛው ሳምንት ነው ኖርማል የምንለው። ከዚህ ውጭ ከሆነ እንግዲህ ኖርማል አይደለም ማለት ነው። አሁን ቀጥታ የምንገባው አፕሊኬሽኑን እንዴት አድርጋችሁ ዳውንሎድ አድርጋችሁ ለመጨረሻ ጊዜ ፔሪድ ያያችሁበትን ቀን ወይም ደግሞ አልትራሳውንድ የተነሳችሁበትን ቀን እና አልትራሳውንድ ስትነሱ ደግሞ ስንት ሳምንት እንደሆናችሁ ይነገራችኋል አይደለ? እሱን ነገር አስገብታችሁ እንዴት አድርጋችሁ ካልኩሌት እንደምታደርጉ እነግራችኋለሁ ማለት ነው። ከዙ በተጨማሪ ደግሞ እንደነገርኳችሁ ኮንሰፕሽን ዴት ወይም ደግሞ ጽንሱ የተፈጠረበትን ቀን ኦቭሌሽን በትክክል የምታውቁ እናቶች ፕላስ ደግሞ ይህ አይቪኤፍ ትራንስፈር የሆነበትን ወቅት የምታውቁ እናቶች እንግዲህ እንዴት አድርገን ኳልኩሌት እንደምናደርግ ዳይሬክት ወደ አፕሊኬሽኑ ልግባ ማለት። እሺ ውድ ቤተሰቦች አሁን ማድረግ ያለባችሁ ነገር ምንድን ነው? ቀጥታ ወደ ፕላይ ስቶር ገብታችሁ አፕሊኬሽኑን ማውረድ ነው። ፕላይ ስቶር እንገባና እንዴት አድርጋችሁ መሰላችሁ ሰርች የምታደርጉት ፕሬግናንሲ ብላችሁ ትጽፋላችሁ በእንግሊዝኛ ማለት ነው። በጣም ቀላል ነው። ፕሬግናንሲ ካላንደር አፕ የሚለውን ስትጫኑ ከዛ በኋላ ወደ ታች ትሄዳላችሁ። ወደ ታች ትሄዱ ኢትዮጵያን ፕሬግናንሲ ካላንደር አፕ ብሩክ አበበ የምትል ማለት ነው። ከዛ የግዕዝ ቁጥር ያለባት እሷን ትጫናላችሁ። አሁን ከኔ ጋር ኦልሬዲ ዳውንሎድ ስላደረግኩት ኦፕን ነው የሚለኝ። ኖርማሊ ከእናንተ ጋር ማውረድ መቻል አለባችሁ ማለት ነው። እዛ በኋላ እሷን ኦፕን ታደርጋላችሁ። ከዛ የመጀመሪያው ፊቸሩ ሲከፍት እንደዚህ ነው። ኢዲዲ ፍሮም ላስት ኖርማል ማንስትራል ፔሪድ ወይም ደግሞ ኢዲዲ ማለት ምንድን ነው? የመውለጃ ቀን መቼ ይሆናል ወይም ደግሞ ኤስቲሜሽን ኦፍ ዱ ዴት ማለት ነው። በጣም ቀላል ነው። ቀጣይ ደግሞ ኤስቲሜሽን ኦፍ ዱ ዴት ወይም ደግሞ የመውለጃ ቀን ከአልትራሳውንዱ ወረቀት በመነሳት ማለት ነው። ለምሳሌ አልትራሳውንድ ሂዳችሁ ሐኪም ቤት ስትነሱ ማለት ነው የተነሳችሁበትን ቀን ታውቃላችሁ። ከዛ በኋላ ሐኪሙ የነገራችሁ ደግሞ ስንት ሳምንት እንደሆናችሁ አለ ማለት ነው። እዛ በኋላ እሱን በማስገባት እንዴት አድርጋችሁ እንደምትሰሩ ነግራችኋለሁ ቀጥዬ ማለት ነው። ሶስተኛው ደግሞ ኤስቲሜሽን ኦፍ ዱ ዴት ወይም ኢዲዲ ፍሮም ኤምብሪዮ ትራንስፈር። ይህን የሚያገለግለን ደግሞ ለምን መሰላችሁ? አይቪኤፍ ወይም ደግሞ ኢንቪትሮ ፈርቲላይዜሽን በላቦራቶሪ ጽንስ ከተጸነሰ በኋላ ወደ እናትየዋ ማህፀን የሚገባበት ሜትድ አለ። በዛ መንገድ እንግዲህ እርግዝና የሚያረግዙ እናቶቻችን አለ፣ ለእነሱ ነው የሚጠቅም ማለት ነው። ከሱ አንስታችሁ እንዴት አድርጋችሁ ካልኩሌት እንደምታደርጉ ነግራችኋለሁ።
ሌላኛውና የመጨረሻው ደግሞ ኤስቲሜሽን ኦፍ ዱ ዴት ፍሮም ኮንሰፕሽን ዴት። ይሄ ማለት ምን ማለት መሰላችሁ? ውጽአትንና ጽንስ የተፈጠረበትን ቀን የምታውቁ እናቶች ካላችሁ ከሱ በመነሳት እንዴት አድርጋችሁ የመውለጃ ጊዜያችሁንና አሁን ስንተኛ ሳምንት ላይ እንዳላችሁ ካልኩሌት እናደርጋለን ማለት ነው። ሲምፕል ነው። የመጀመሪያው እንግዲህ ለመጨረሻ ጊዜ ፒሪድ ያያችሁበትን ቀን የምታውቁት ከሆነ እንዴት አድርጋችሁ ካልኩሌት እንደምታደርጉ ላሳያችሁ። እዚህ ጋር ትገባላችሁ። አሁን እንደዚህ በፈረንጆችና በእኛ ያመጣልናል ማለት ነው። ኢትዮጵያ ከሚለው ታደርጉትና ለምሳሌ ይህች እናት ግንቦት 16 ለመጨረሻ ጊዜ ፔሪድ ያየች እንበል። 16 ብላችሁ ትጽፋላችሁ። 2018 ትሉታላችሁ። አያችሁት? እንዳለ ዘርዝሮ አመጣልን ማለት ነው ራሱ። ከዛ ገስቴሽናል ኤጅ ቱዴይ ይለናል። ስለዚህ ይህ ጽንስ ስንት ጊዜ ሆኖታል ማለት ነው? 4 ሳምንት ከ2 ቀን ሆኖታል ማለት ነው። በጣም ቀላል ነው። አሁንም ልድገምላችሁ። ገስቴሽናል ኤጅ ቱዴይ ማለት ወይም ደግሞ ይህ ጽንስ ስንት ሳምንት ሆኖታል ወይም ደግሞ ስንት እድሜ ሆኖታል። በነገራችን ላይ ጽንስ የሚቆጠረው በሳምንት ነው እንጂ በወር አይደለም፣ ወይም ደግሞ በቀን አይደለም። ይህንንም ማወቅ መቻል አለባችሁ። ስለዚህ የመጀመሪያው እንግዲህ ግንቦት 16 2018 ለመጨረሻ ጊዜ ፔሪድ ያየች አንዲት እናት እንዴት አድርጋ የመውለጃ ቀኗንና ገስቴሽናል ኤጅ ወይም ደግሞ ይህ ጽንስ ስንት ሳምንት እንደሆነው ለማስላት ብትሞክር በጣም ቀላል ነው። ግንቦት ታስገባላችሁ እዚህ ጋር ማለት ነው ወሩን፣ መጀመሪያ ወሩን፣ እዛ 16 ብላችሁ ትጽፋላችሁ፣ እዛ 2018 ላላችሁ። 2017 በባለፈው ዓመት ከሆናችሁ እንግዲህ እስካሁን ስለማትቆዩ ኖርማሊ ስለምትወልዱ ማለት ነው። ስለዚህ ይቺ እናት ስንት ጊዜ ሆኗታል ማለት ነው? 4 ሳምንት ከ2 ቀን ሆኗታል። ሌላኛው ደግሞ ኤስቲሜትድ ዱ ዴት የሚለው ደግሞ የመውለጃ ጊዜያችሁ መቼ ነው የሚለው ነው። ገብቷችኋል? እንግዲህ የእናንተ ትኩረት በጣም ሁለቱ ስለሆነ የካቲት 21 2019 አካባቢ ትወልዳላችሁ ተብሎ ይታሰባል ማለት ነው። ወይም ደግሞ በፈረንጅ ፌብራሪ 28 2027 ትወልዳላችሁ ተብሎ ይታሰባል ማለት ነው። ኔክስት ይሄ ኑቻል ትራንስሉሰንስ የሚለውን ተውትና እዚህ ጋር ደግሞ በጣም ወሳኝ ነገር ምን አለ መሰላችሁ? ፈረስት ፌታል ሄርት ሬት ቶን ማለት ምን ማለት መሰላችሁ? ጽንሱ ለመጀመሪያ ጊዜ የልብ ምት የሚሰማበት ጊዜ መቼ ነው ነው የእናንተ እንግዲህ ከነሐሴ 3 እስከ ነሐሴ 10 2018 ድረስ ይሰማል ማለት ነው። ያ ማለት እንዴት መሰላችሁ? ከ11ኛው ሳምንት እስከ 12ኛው ሳምንት ይሰማል ማለት ነው። ሌላኛው ደግሞ ስታርት ለውዶዝ አስፕሪን ማለት ምን ማለት መሰላችሁ? በእርግዝና ሰዓት እንግዲህ ብዙ እናቶቻችን በምን ይሰቃያሉ መሰላችሁ? በእርግዝና ጊዜ በሚከሰት ደም ግፊት ፕሪክላምሻና ኢክላምሻ በምንለው ነገር ይሰቃያሉ። ስለዚህ እነዛ ሰዎች ይሄ አስፕሪን የምትባለው መድኃኒት መቼ ነው መጀመሪያ ያለባችሁ የሚለውን ነው። እንግዲህ በጣም ወሳኝ ነገር ነው። ስለዚህ ነሐሴ 10 2018 ወይም 12ኛው ሳምንት ላይ መጀመር ይኖርባችኋል ማለት ነው። መቼ የመጨረሻ ፔሪድ ያየች እናት? በ16 ግንቦት 16 2018 በዚሁ ዓመት ያየች እናት ማለት ነው። እንግዲህ ብዙ ነገር ነው ይሄ አፕሊኬሽን የሚያስረዳን ማለት ነው። ሜዲኬሽን አቦርሽን የሚለው ይህን ተውት፣ ስለ ውርጃ ነው፣ ይሄ ሌላ ነገር ነው። ሌላኛው ግን ኢቫሉዌት ሰርቫይካል ሌንግዝ። ይሄ ደግሞ ምን መሰላችሁ? ለምሳሌ ተደጋጋሚ ውርጃው የሚከሰትባት ግን የማህፀን ጫፍ ወይም ሰርቬክስ እየላላ ወይም ደግሞ ያለ ጊዜው ቀድሞ እየከፈተ በዛ አማካኝነት ውርጃ የሚከሰትባት እናት የማህፀን ጫፍ ምርመራ ያስፈልጋታል። ይህን ምርመራ መቼ ነው የምታደርግ ነው? ይህም በሚገርማችሁ ሁኔታ በጣም ወሳኝ ነው። መስከረም 3 2019 ወይም ደግሞ 16ኛው ዊክ ወይም 16ኛው ሳምንት ላይ ይህች እናት እንግዲህ ምርመራ ማድረግ ወይም ደግሞ መታየት ይኖርባታል ማለት ነው። ሌላኛው ደግሞ ሩቲን አናቶሚክ ስካን ደግሞ መቼ ነው መታየት ያለባት? አናቶሚካል ስካን ማለት እንግዲህ አብዛኞች እናቶች የማይታዩት ነገር ነው፣ ግን በጣም ወሳኝ ነው። ምን መሰላችሁ? እንግዲህ ጽንሱ የአካል ጉዳት እንዳይኖር እንግዲህ በጣም የሚገርማችሁ ማለት ነው የአፈጣጠር ችግር እንዳይኖርበት መታየት ያለባችሁ በአልትራሳውንድ መቼ ነው የሚለው ነው። ከመስከረም 17 እስከ ጥቅምት 15 ባለው ወይም ከ18ኛው ሳምንት እስከ 22ኛው ሳምንት በሚቀጥለው ዓመት ማለት ነው መታየት ይኖርባችኋል ማለት ነው። ይህም በጣም ወሳኝ ነገር ነው። ሌላኛው ግን ኦጂቲቲ፣ ይሄ በእርግዝና ሰዓት የስኳር በሽታ የሚያስቸግራቸው እናቶቻችን አሁንም ኦጂቲቲ ወይም ደግሞ ይሄ የላቦራቶሪ ምርመራ ነው። ምርመራው የሚያስፈልገን ለምንድን ነው?
የስኳር በሽታ ላለባቸው እናቶች መቼ ነው ማድረግ ያለባቸው የሚለው አሁንም ጥቅምት 29 እስከ ህዳር 27 2019 ያ ማለት እንዴት ነው 24ኛው ሳምንት እስከ 28ኛው ሳምንት ባለው ጊዜ ውስጥ እንግዲህ ይህንን ምርመራ ቢያደርጉ ውጤታማ ይሆናሉ ማለት። ሌላኛውና ቀጣዩ ምንድነው? አንታይዲ ፕሮፊላክሲስ የሚወስዱ የትኞቹ ናቸው? ምን ማለት መሰላችሁ? እንግዲህ ሾተ ላይ የሚባለው በተለምዶ ባልየው አርኤች ፖዘቲቭ ሆኖ እናትየዋ ደግሞ አርኤች ኔጌቲቭ ከሆነች ልጁ ምን ሊሆን ይችላል? የአባትየውን የደም ወገን ሊይዝ ይችላል አይደለ? የአባትየውን የደም ወገን ከያዘ ከእናትየዋ ጋር የተለያየ ነው የሚሆነው አይደለ? ስለዚህ ያ ሾተ ላይ ይፈጠራል ተብሎ ኤክስፔክት ይደረጋል። ስለዚህ በእርግዝና ሰዓት መቼ ነው መድኃኒቱ መውሰድ ያለባት የሚለው እንግዲህ ህዳር 27 ነው። ለመጨረሻ ጊዜ ፔሪድ ግንቦት 16 ያየች እናት ማለት ነው ህዳር 27 2019 ወይም ደግሞ 28ኛው ሳምንት ላይ አንታይዲ ፕሮፊላክሲስ መውሰድ ይጠበቅባታል ማለት ነው። ይቺ አፕሊኬሽን በነገራችን ላይ በጣም ብዙ ነገር ነው የምታስተምረን ማለት ነው። ሌላውን ተውትና እዛ ወረድ ብለን ይቺ እናት ለምሳሌ ካሁን በፊት ኦፕራሲዮን ቢኖራትና ቀጣይ በኦፕራሲዮን ነው መውለድ ብትል መቼ ነው መውለድ ያለባት የሚለው እንግዲህ በጣም ወሳኝ ነው። ይህም እንግዲህ የካቲት 14 2019 ወይም 39ኛው ሳምንት ላይ በኦፕራሲዮን መውለድ ይጠበቅባታል ማለት ነው። እንግዲህ አንድ ልጅ ብቻ እርጉዝ ከሆነች ሁለትና ከዛ በላይ ከሆኑ እንግዲህ ከዚህ በፊት ነው መውለድ ያለባት ማለት ነው። ይህንም እንግዲህ በራሳችሁ ፍቃድ ሊሆን ይችላል ወይም ደግሞ በተለያዩ የጤና እክል ምክንያት በኦፕራሲዮን የምትወልዱ እናቶች እንግዲህ ይህንን ስኬጁልም ይሰጠናል ማለት ነው። ሌላኛው ደግሞ ፖስት ተርም ፕሬግናንሲ ወይም ደግሞ ጊዜው አለፈ፣ ይህ እርግዝና ከመውለጃ ጊዜ በጣም አለፈብኝ የምትል አንዲት እናት መቼ ነው የሚለው ነው። መጋቢት 5 2019 ወይም ደግሞ 42ኛው ሳምንት በኋላ ከሆነ እንግዲህ ይህ እርግዝና በጣም ዘግይቷል፣ በጣም ቆይቶብኛል ብላ እንግዲህ ይህች እናት ወደ ሕክምና ቦታ ሂዳ ሐኪሞችን ማናገር ይጠበቅባታል ማለት ነው። በመጨረሻ ግን ውድ ቤተሰቦች እዚህ ጋር ማየት መቻል ያለባችሁ ክትትል ማድረግ ያለባችሁን ጊዜም ይቺ አፕሊኬሽን ራሷ ትጠቁማችኋለች ማለት ነው፣ በትክክል ከተጠቀማችሁት ማለት ነው። ስለዚህ የመጀመሪያ ስንት ሳምንቷ ነው ብለናል? ለመጨረሻ ጊዜ ግንቦት 16 2018 ላይ ፔሪዷን ያየች እናት 4 ሳምንት ከ2 ቀኗ ነው ብለናል አይደለ? እንግዲህ ይህች እናት ለመጀመሪያ ጊዜ ወደ ክሊኒክ ሂዳ መታየት ያለባት ወይም ደግሞ ኤንሲ ቪዚት መታየት ያለባት ነሐሴ 10 2018 ወይም በ12ኛ ሳምንቷ ሂዳ መታየት ይኖርባታል ማለት ነው። ሁለተኛ ቀጠሯ ሊሆን የሚችለው ደግሞ ጥቅምት 1 2019 ኔክስት ይር ላይ ማለት ነው፣ ወይም በ20 ሳምንቷ ነው። ከዛ ሶስተኛ ክትትሏ ህዳር 13 2019 26ኛው ሳምንት ላይ። አራተኛ ክትትሏ ታህሳስ 11 2019 በ30 ሳምንቷ። አምስተኛ ክትትሏ ጥር 9 2019 በ34 ሳምንቷ። ስድስተኛ ክትትሏ ጥር 23 2019 በ36 ሳምንቷ። እንደዚህ እያለ እንግዲህ እስከ 9 ጊዜ ክትትል ታደርጋለች። ስኬጁሉን ራሱ አፕሊኬሽኑ ይሰጣችኋል ማለት ነው። ይህ በጣም የሚገርም አፕሊኬሽን ነው። ውድ ቤተሰቦች አሁን ይህንን በዚህ እንዳለ ጨረስን ማለት ነው። ላስት ኖርማል መንስትራል ፔሪድ ወይም ደግሞ ለመጨረሻ ጊዜ ፔሪድ ያየችበትን ቀን የምታቅናት በዚህ መልኩ ሁሉን ነገር ማስላት ትችላለች ማለት ነው። አሁን በዚህ በመመለሻው ትወጡና ደግሞ ወደ መጀመሪያው ትሄዳላችሁ ማለት ነው። ሁለተኛው ላይ ምን ይላል መሰላችሁ? ኢዲዲ ፍሮም አልትራሳውንድ ይላል አይደለ? ወይም ደግሞ የመውለጃ ቀኑን በአልትራሳውንድ እንዴት አድርጎ ማወቅ ይቻላል? ይሄ ለመጨረሻ ጊዜ ፔሪድ ያያችሁበትን ቀን የማታውቁ እናቶች ማለት ነው እዚች ጋር ፕረስ ታረጉታላችሁ። ስለዚህ አሁንም እንደዚህ አድርጎ አመጣልኝ ማለት ነው። ስለዚህ አሁንም ይህንን ግንቦት እንበለው፣ ግንቦት 16 እንበለው። ግንቦት 16 2018 ይህች እናት ሂዳ አልትራሳውንድ ስትነሳ ሐኪሙ ምን ብሎ ነገራት እንበል? 20 ሳምንት ከ2 ቀንሽ ነው ብሏታል። አያችሁት? በግንቦት 16 2018 ሄዳችሁ አልትራሳውንድ ስትነሱ ሐኪሙ ምን ብሎ ነገራችሁ? 20 ሳምንት ከ2 ቀንሽ ነው ብሎ ሲነግርሽ አሁን ከዛ በመነሳት አሁንም የቅድም ያልኳችሁን ነገር ማወቅ ትችላላችሁ ማለት ነው። ስንት ሳምንቱ ነው ይሄ ጽንስ ማለት ነው? 24 ሳምንት ከ4 ቀንሽ ነው ማለት ነው። ከዛ ኢስቲሜት ዱዴት መቼ ልትወልድ ትችያለሽ የሚለውን ስታሳይ ደግሞ መስከረም 29 2019 ወይም በፈረንጅ ኦክቶበር 9 2026 ትወልጃለሽ ተብሎ ኤክስፔክት ይደረጋል ማለት ነው። ከዛ ለመጀመሪያ ጊዜ የጽንሱ የልብ ምት የሚሰማው መጋቢት 11 2018 እስከ መጋቢት 18 2018 ያ ማለት ከ11ኛው እስከ 12ኛው ሳምንት
አስፕሪን የምትወስጂ ከሆነ ወይም ደግሞ ከአሁን በፊት የደም ግፊት እየተደጋገመ አስቸግሮሽ ከሆነ አስፕሪን መውሰድ ያለብሽ መጋቢት 18 2018 ወይም ደግሞ 12ኛው ሳምንት ላይ ነው። ሌላኛው ደግሞ ሰርቫይካል ሌንግዝ ወይም ደግሞ የማህፀን ጫፍ መላላት እያጋጠመ ውርጃ ተከስቶብሽ ከሆነ ሚያዝያ 16 2018 ወይም ደግሞ 16ኛው ሳምንት አካባቢ ሂደሽ ለሐኪምሽ መናገር እና መታየት ይኖርብሻል ማለት ነው። ሌላኛው አናቶሚካል ስካን የሚባለው የልጁ የአፈጣጠር ችግር ወይም ደግሞ እጅ ላይ ኖሮ ራስ ላይ ኖሮ ምናምን ይችላል። በነገራችን ላይ ይህን ነገር ትኩረት አድርጋችሁ ሄዳችሁ የምትታዩበት በጣም ወሳኝ የሚባለው ጊዜ መቼ ነው ካላችሁ ሚያዝያ 30 እስከ ግንቦት 28 ወይም ከ18ኛው ሳምንት እስከ 22ኛው ሳምንት በጣም ወሳኝ ነው። ፕላስ ደግሞ ይህ በእርግዝና ጊዜ የስኳር በሽታ የሚያስቸግራችሁ እናቶች እንግዲህ ከሰኔ 12 እስከ ሐምሌ 10 ድረስ ወይም ከ24ኛው ሳምንት እስከ 28ኛው ሳምንት ሄዳችሁ ይህንን ነገር በደም መልኩ እንግዲህ ላቦራቶሪ ሰጥታችሁ መታየት ይኖርባችኋል ማለት ነው። ሌላኛው ደግሞ አንታይዲ ወይም ደግሞ ሾተ ላይ ያለባችሁ የእናንተና የባላችሁ የደም አይነት የተለያየ እናቶቻችን እንግዲህ መድኃኒት ለመጀመሪያ ጊዜ የምትወስዱ ሐምሌ 10 2018 ነው። ያ ማለት በ28ኛው ሳምንት ነው ማለት ነው ይቺ እናት የምትወስደው። ሌላኛው ደግሞ አሁንም ይቺ እናት በኦፕራሲዮን ትውለድ ቢባል መቼ ነው መውለድ ያለባት? መስከረም 22 2019 ማለት ነው። ፖስት ተርም የሚባለው ወይም ደግሞ እርግዝናው ቀኑ አለፈ ብለን የምናወራው መቼ ነው ካልን ደግሞ ጥቅምት 13 2019 ወይም በ42 ሳምንት በኋላ እንግዲህ በጣም አልፏል ብለን እናወራለን ማለት ነው። ሌላኛው ደግሞ የኤንሲ ክትትል ወይም ደግሞ ክሊኒክ ሄዳ መከታተል ያለባትን ስኬጁል እዚህ ላይ ራሱ ይሰጣችኋል። ለመጀመሪያ ጊዜ ሄዳችሁ የምትታዩ መጋቢት 18 2018 ወይም 12ኛው ዊክ ላይ ወደ ኋላ ሄዳችሁ መታየት ይኖርባችኋል ማለት ነው። እዛ ቪዚት 2 ቪዚት 3 ቪዚት 4 እያለ እንግዲህ እስከ መጨረሻው ይሰጣችኋል ማለት ነው። የሚገርም አፕሊኬሽን ነው በትክክል ከተጠቀማችሁትና ይህንን ቪዲዮ እስከ መጨረሻ ጨርሳችሁ ካያችሁት ማለት ነው። አሁንም ውድ ቤተሰቦች በዚህ በመመለሻዋ ደግሞ ድጋሜ እንወጣለን ማለት ነው በዚች። ከዛ በኋላ ኢዲዲ ወይም ኤስቲሜሽን ኦፍ ዱ ዴት ፍሮም ኤምብሪዮ ትራንስፈር ወይም አይቪኤፍ ይላል አይደለ? እሷን ፕረስ እናደርጋታለን። ዴይ ኦፍ ኤምብሪዮ ትራንስፈር ትላለች አይደለ? ኤምብሪዮ ትራንስፈር የሚደረገው ወይም ከላብራቶሪ ወደ ጽንስ የሚላክበት 2 ቀናቶች አሉ። 3 ቀን ከቆየ በኋላ ወይም 5 ቀን ከቆየ በኋላ። አሁን 3 ቀን ከቆየ በኋላ የሚለውን እናስላ። ለምሳሌ ይቺ እናት 3 ቀን ከቆየ በኋላ ወደ ማህፀን ገብቶ ከሆነ ጽንሱ ላብራቶሪ የተፈጠረው ማለት ነው። ያን ጽንስ ትራንስፈር የተደረገበት ወይም ደግሞ የተላለፈበት ወደ ጽንሱ ቀን ማስገባት ነው። በጣም ሲምፕል ነው። ስለዚህ አሁንም ግንቦት 16 ላይ 2018 ላይ ወደ ማህፀኗ ገባን በል። ይህ ነገር ከ3 ቀን የላብራቶሪ ቆይታ በኋላ ማለት ነው። በቃ በቀላሉ አሁንም ገስቴሽናል ኤጁ ስንት ነው ማለት ነው? ወይም ደግሞ የጽንሱ እድሜ ወይም ደግሞ የጽንሱ ቆይታ አሁን ላይ ስንት ነው ማለት ነው? 6 ሳምንት ፕላስ 5 ቀን። በቃ በጣም ሲምፕል ነው። ከዛ ደግሞ የመውለጃዋ ቀን ወይም ደግሞ የመውለጃዋ ጊዜ መቼ ሊሆን ይችላል? በግምት የዚች እናት የካቲት 4 2019 ወይም በፈረንጅ ፌብራሪ 11 2027 ይሆናል ማለት ነው። ከዛ የልብ ምቱ ሐምሌ 16 2018 እስከ ሐምሌ 23 2018 ይሰማል። ሌላኛውን ሁሉን ባልኳችሁ ቅድም በተመሳሳይ ማለት ነው ይሄው እንደዚህ አድርጎ ያመጣልናል። እዛ ኤኤንሲ ቪዚት ወይም ደግሞ ሂዳችሁ ጤና ጣቢያ ክትትል ማድረግ ያለባችሁን ስኬጁልም ራሱ ይሰጣችኋል። በጣም የሚገርም አፕሊኬሽን ነው በትክክል ከተጠቀማችሁት ማለት ነው። ስለዚህ ይህን እንዳለ ሆኖ ደግሞ ዳይ 3 ነው የሰራን። ዳይ 5 ለምሳሌ ላብራቶሪ 5 ቀን ከቆየ በኋላ ወደ ማህፀኗ ገብቶ ቢሆንስ የሚለውን 5ን ክሊክ ታደርጋለህ። ይለያል። አሁን ደግሞ ገስቴሽናል ኤጁ ስንት ነው? 7 ሳምንት 0 ዳይ። የመውለጃ ጊዜያችሁስ የካቲት 2 2019። ከዛ በኋላ እንዳልኳችሁ አዲስ ያመጣል ማለት ነው። ከቀድሞ የተለየ ያመጣላችኋል ማለት ነው። ከዛ ኤኤንሲ ቪዚቱንም ይሰጣችኋል። መቼ ክትትል ማድረግ እንዳለባችሁ ሐኪሞቻችሁ ወይም ደግሞ ሌላ የሚድዋይፍ ባለሙያዎቻችሁ ሳይነግሯችሁ እናንተ ይህንን ስኬጁል በመከተል ብቻ እየሄዳችሁ መታየት ትችላላችሁ ማለት ነው። በጣም ሲምፕል ነው። ሌላው ደግሞ ውድ ቤተሰቦች የመጨረሻው ኢዲዲ ፍሮም ኮንሰፕሽን ዴት ይላል አይደለ? ጽንሱ በትክክል የተፈጠረበት ቀን ጀምሮ መቼ እንደምትወልዱና ስንት ሳምንት እንደሆናችሁ ማስላት ማለት ነው። ይችም ፕረስ ታረጓታላችሁ። አሁንም እንደቀድሞ መጣ አይደለ? ስለዚህ አሁን ላይ የሚያገለግለው ለነማን መሰላችሁ? ይህ ኦቭሌሽን ዴትም
በትክክል ለሚያውቁ እናቶች ወይም ደግሞ እየመዘገቡ ለሚያውቁ እናቶች መለኪያም አለ። የኦቭሌሽን ቴስት በዛ እየለኩ ኦቭሌሽን መቼ እንደተፈጠረ በትክክል ለሚያውቁና ከዛ በኋላ ፔሪየድ ሲቀር እንግዲህ እርግዝና የተፈጠረበትን ቀን በትክክል ለሚያውቁ እናቶች ነው የሚረዳን ማለት ነው። አሁንም በትክክል ይህንን ማስገባት ነው ያነ የተፈጠረበትን ቀን በትክክል ለምታውቁ እናቶች። ለምሳሌ አሁንም ይሄ ግንቦት 16 ቢሆን 2018 ይህን ነገር የተፈጠረው ከዛ በኋላ ያመጣላችኋል ማለት ነው። ራሱ በሚገርማችሁ ሁኔታ ገስቴሽናል ኤጅ ቱ ዴይ ስንት ነው? 6 ሳምንት ከ2 ቀን። እዛ የመውለጃ ቀናችሁ የካቲት 7 2019። ከዛ በኋላ ሁሉን ነገር በትክክል ያመጣል ማለት ነው። አያችሁት አይደለ? በቃ በጣም ሲምፕል። ከዛ የክትትል የምታደርጉበትን ቀንም በትክክል ይነግራችኋል።